ከጌታችን ጋራ የምንሆንበት ወቅት ያስፈልገናል። እንግዲህ ሰው ጋር ስንሆን ዱንያም አለ ሌላም አለ ብዙ ነገር ነው ያለው። ኸይርም ይኖራል ሸርም ይኖራል። በተለይ ከሌሊቱ ክፍለ ጊዜ መሬቱ ጨልሞ ምድሯ ጸጥ ረጭ ብላ ሁሉም እንቅልፍ ውስጥ ጭልጥ ብሎ ሲገባ ብድግ ብለህ እንዲሁ ሁለት ረክዓ ዱዓንም ጣል ያ ረቢ ታረቀኝ ማረኝ ታቀኛለህ መቼም ደካማ ነኝ እኔ ይቅር በለኝ አላህ ያ ረቢ ሂዳያ ስጠኝ ያ ረቢ መንገድህን አሳየኝ ዱዓ አንድ ሰፍሐ ሁለት ሰፍሐ የቁርአን አንቀጾችን አንበብ ቆም ብሎ ደግሞ ማስተዋል መገምገም ይሄ ካለ በሽታውን ማከም አንተም የምትችልበት አማራጭ አለ። ለዚህ ነው ሰሃቦች ሪድዋኑላሂ ዐለይሂም ሌሊት የሚተኙበት ጊዜ ትንሽ ነበር ይላል። ካኑ ቀሊለን ሚነ ሌይሊ ማ የህጀዑን ምን ያረጋሉ? ተተጃፋ ጅኑቡሁም ጎኖቻቸው ከመኝታ ይርቃሉ። ለምን? የድዑነ ረበሁም ኸውፈን ወጠመዐን ጌታቸውን እየለመኑ ነው። ሲለምኑ ደግሞ በመፍራትና በመጓጓት ነው። አሁን የልመናው ሁኔታ ራሱ ይለያል። አሁን የኛ ልመና እንዴት ነው? በተለያችን ታቃችሁ አረንጓዴ ማስቲካ እንላታለን። እሷን ማላመጥ ሲጀመር አንዳንዱ ምን ይላል? እኛ አካባቢ ያለ ነው እናንተ አካባቢ ላይ ኖር ይችላል። የአላህን ጎተራ ግባ ዘንጥል ዘርግፌዋለሁ ሰጥቻለሁ ይላል። ሰጪ መሆኑን ርፍ አለ። አላህ ጎተራ በሽፍታ ተዘንጥሎ የሚሰጥ አይደለም። ተለምኖ ተማጽኖም በተሳካ ደጅ መጥናት ነው። ኸውፈን ነው። ልብ በሉ ኸውፈን ወጠመዐን በመፍራትና በመከጀል በመጓጓት እንደው ልብህ እንጥልጥል ብሎ ራስህን ዝቅ አድርገህ ለማኝና ለማኝ ተንቀባሮ ይሆናል። ለማኝ ኮርቶ ይሆናል ፎክሮ ይሆናል። ዝቅ ብለህ ደው አብዛኛውን ጊዜ ረሱል ሰለላሁ ዐለይሂ ወሰለም ዱዓ የሚያረጉት ስጁድ ላይ ነው። ለኛ ምክር የሰጡትም ምንድነው? አቅረቡ ማ የኩኑ العبد من ربه وهو ساجد አንድ ባሪያ በጣም ወደ አላህ የሚቀርበው ስጁድ ያደረገ ጊዜ ነው። አማ السجود فاكثروا فيه الدعاء ስጁድ ላይማ ዱዓና ብዙ فقمن ان يستجاب لكم ተቀባይነት ሊያገኝ የሚገባው የሆነ ዱዓ ነው። ዝቅ ብለህ ራስህን እዛ ሱፊት ከቻሉ ያነቡ ويخرون الاذقان يبكون ያላቸው ሰሃቦች እኛ ቀልቢቱ ጠፍ ብላ ነው እንጂ በሸንጎበታቸው ይደፋሉ እያለቀሱ ስቅስቅ ብለው እያለቀሱ ይፎከሩ አይደለም። በዛ ሁኔታ አላህን ይለምናሉ። ويزيدهم خشوعا አለ እንደዛ ሲሆኑ ደግሞ አላህ خشوع ይጨምርላቸዋል። ስለዚህ ኸልዋ مع النفس ከራስ ጋር ገለል ብሎ የግምገማ ጊዜም ያስፈልጋል። ለክ ሰራተኛም ይሁን ነጋዴም ይሁን ማታ ማታ ቀን የሰራውን ነገር አመሻሽ ላይ ምንድነው የሚያደርገው? ደናርጎ ያሰላል አይደል? ትርፉ ይሄን ያህል ነው ኪሳራው ይሄን ያህል ነው ወይ ደግሞ ስራዬን ተወጥቻለሁ ላለቃዬ ያስረክባለሁ አለብኝ ረቂቡን አቲድ አለብኝ ብሎ ስለሚያስብ ወይ ደግሞ ገቢ እንዳይቀንስ እንዳይሸወድ እንዳይታለል ኪሳራ እንኳን ካለ ነገ እንዳይደገም ስለሚጨነቅ ሆነ በቃ የኔ ህይወት ነው ብሎ ስለሚያስብበት ነው። የአኺራው ጉዳይ ላይ እንደዛ ያስፈልጋል። ሐሲቡ አንፉሰኩም قبل ان تحاسبون ጣምሯል ምን ቸግሮኝ አሁን እስቲ ማን ነው በጣም ሀብታም ሆኖ ሲያበቃ ከዚህ በኋላ ስራ ያስፈልገኝም 100 ሚሊዮን ያለው ሰው በለና በእኛ ሀገር ደረጃ ከዚህ በኋላ አልሰራም ብሎ ፋብሪካዎቹንም ዘጋግቶ እኔ ከዚህ በኋላ በቆይ 20 አመት ነው በአንድ አመት እንደው 5 ሚሊዮን ባወጣ ይበቃኛል ልጆች ምናምን ብሎ ቁጭ የሚል ሰው አለ?
ጥሎ እንደሚሄድ እርግጠኛ ሆኖ እያለቆ ይሰራ እስከ መጨረሻው ጽፈት መሬት ሲገዛ ግንባታ ሲገነባ ጥናት ሲያስጠና ምን ሲል ነው መታየው ለምን በቃ መስራት ውጤት ያመጣል ስለሚል ይገመግመዋል ኦዲት ያረጋዋል ሙያተኞችን ይቀጥራል ደክማል ይለፋል ለአኺራው ሳ يوم القيامه حساب መጥቶ መላእክታው መዝገቧን ይዘው አንዷ ነገር እንኳን ሳትረሳ ሂሳብ ከመደረገ በፊት አሁን ያጠራ መሄድ ይቻላል አለዛ አንተ ተውከውም አይቀርም ሂሳብ وكل انسان الزمناه طائره في عنقه ونخرج له يوم القيامه كتابا يلقاه منشورا ያንዳንዱ ስራ መዝገቡን አንገቱ ላይ እናንጠለጥልለታለን የቂያማ ማለት ደግሞ የተዘረጋ ኪታብ ያገኛል ዘርግቶም ያገኘውን ኪታብ ጋር ይገናኛል اقرا كتابك استيانبوا አንተው كفى بنفسك اليوم عليك حسيبا አንተው ራስህ ሂሳብ አድራጊ በቂ ነህ ይባላል ከዛ በፊት ብልጥ የሆነ ሰው يصفي صحيفه عمله የሥራ መዝገቡን ያጠራ ይሄዳል ነብዩ ሰለላሁ ዐለይሂ ወሰለም الكيس አሉ ጮሌ ማለት አሉ من دان نفسه ራሱን የተቆጣጠረ ራስን መቆጣጠር ከባድ ነገር ራሱን የተቆጣጠረና وعمل لما بعد الموت ከሞት በኋላ ላለ ነገር የሰራ ነው ይሄ ነው ብልጥ والأحمق ጅል ማለት ደግሞ ከብት احمق ማለት ሞኝ ማለት من اتبع نفسه هواها ነፍሱ ስሜቷን እንድትከተል ያደረገ ስሜትን መሪ አድርጎ ልቦለድን መሪ አድርጎ እሱም ይከተል ማለት ከዛው ጋራ ደግሞ ወተመና على الله الاماني አላህ ላይ ምኞቶችን የሚመኝ እንደ ዱንያው ነው እንጂ የቸገረኝ አኺራማ ችግር የለውም በአንድ ቆሪ ገንፎ ይላሉ አንዳንድ ገጠር አካባቢ የሰማነው ማለት ነው ሽራ ተራ ነገር አድርገውታል والله ስላላመኑ ነው በደንብ አለዛ حساب شديد አለ عذاب አለ وفي الآخرة عذاب شديد ومغفرة من الله ورضوان وما الحياة الدنيا إلا متاع الغرور አኺራ ላይ ብርቱ ቅጣት አለ ምህረትም አለ የዱንያ ህይወት የማታለያ ህይወት ብቻ ናት ስለዚህ ወንድሞቼ ኢማናችን ዝቅ ያለ እየተመናመነ መሄዱ የታወቀ ነገር ነውና መልሶ ከፍ እንዲል ማድረግ የሚገባን ነገሮችን ነው ያነሳ ያለሁት ገለል ብሎ ራስ መገምገም አንዱ በተለይ ደግሞ ወቅት السحر ላይ አላህ ካሳካ አላህ ያሳካልን በዛን ሰዓት ላይ በድግ ማለት ከተቻለ እንዴት ያማረ ነገር ነው ያን ሰዓት ጉራም አትፈራም ሸያየኛል አትልም ቢያዩም ቤተሰቦችህ ናቸው እሱ እንደውም አላህ ኸይር እንዲያመጣልህ ከፈለክ ቀስቀሰህ ባለቤትህን ትንሽ ዱዓ እናርግ እስቲ ትንሽ እንደዚህ የሚል ሰው አለ በዱንያው ላይ መቼም ተሳሰባሉ ወጪው ጎድሏል ያስፈልጋል ሲጨናነቁ ይኖራሉ ሰግደሻል ወይ ምን ያህል እንደው ከሐራም ነገር ተጠንቅቀሃል ከስበህ ስትመጣኮ ኢማሙ አህመድ ባለቤታቸው ይባላል ያ አህመዱ ኢተቂላህ ፊና فإنما نحن بك اللهم فرا ባንተ ነው እኛ እየኖርን ያለነው ባንተ ተጠግተንና ይዘህ የምትመጣው ነገር ሐላል ካልሆነ እንዳንጠየቅበት እንዲህ ይባባሉ ነበር አሁን ፍላጎቱን ብቻ ነው የሚናገረው ወንዱም ሴቷን ፍላጎቷን ብቻ ነው እገሊት እንዲህ አይነት ነገር አላት እኔ ለምን የለኝም ነገሌ ቤት እንዲህ አይነት ነገር ተገዝቷል እኛ ቤት የለም ይሄ ፉክክሩ አለ በስሜ ምን ተገዝቷል በስምሽ ምን አለ ወዘተ በየቤቱ ያለ ችግር ያ ሳይሆን እስቲ ምን ያህል እንደው ዛሬ አንድ ጁዝ ቁርአን ቀርተሻል ወይ የሚል ሰው አለ ልጆቻችን ተርቢያቸው እንዴት እንደሆነ ነው ያለው ልጆች እንግዲህ ሁሉም ይወልዳል ወልዶ ሲያበቃ ለትምህርት ቤት ያስረክባል ምን ቀልበውኛ የሚያሳድገው ሌላ ሰው
አይደለም የሚፈልጉትን ነገር ጭንቅላታቸው ላይ ይጎሰጉሳሉ በዚህ ክትባት የለም የኢማን ክትባት በዛው ወልዒያዙ ቢላህ የመክፈርም የመጥመምም መንገድ የመሳትም ሰበብ ይሆናል ቤት ውስጥ እንግዲህ ኢማኒ የሆነ ህይወት ስለሌለ ቤታቸው ውስጥ ተዳሩስ አልቁርአን የሚያረጉ ቤተሰቦች ቁርአንን እስቲ ቆይ አባት መጥቶ ባለቤቱ ጋር ቁጭ ብሎ ልጆቹን ሰብስቦ ከዚህ በፊት አንድ እንደ እንትን የሰጠሁት ነበረኝ እኔ አሁንም አነሳዋለሁ ቀላል ነገር ሆኖ ሁሉም ግን ሊያደርገው የሚችል ሆኖ የማይደረግ ነገር ነው ማታ ማታ ወይም ጧጧት ቤተሰብህን ሰብስበህ ሪያዱ ሳሊሒን በአማርኛ አለ በኦሮምኛ አለ የለም በኦሮምኛ የተረጎመው አይቻለሁ በእንግሊዘኛ አለ ሪያዱ ሳሊሒን ያንን ሪያዱ ሳሊሒን የተባለ ኪታብ ሰብሰብ አድርጎ አንድ ሐዲስ ሁለት ሐዲስ ከልጆቹና ከሚስቱ ጋር አርቶ የሚተኛ ሰው አለ መከር አርጎ ራሱንም መክሮ አያት ወአሐዲስ ሰሒሓት ያለበትን ማለት ነው እንهم ቤታችንን ኢማናዊ ቤት ማድረግ ማለት ነው በኢማንና በዒባዳ ጉዳይ የምንተሳሰብ መሆን ማለት ነው ቁጣ አይደለም አሁን አንዳንድ ወላጅ እንግዲህ ገባና ብርቅስቁስ አርጎ ተቆጥቶ ያልሰገደው ገርፎ ደብድቦ አይደለም እንዲያምኑበት ማድረግ ማለት እንዲውጡት ማድረግ መቻል የኛና የሰሃባ ሙጅተማዕ ልዩነቱ ምንድነው ሚል ጥያቄ አንስቼ ነበር ልዩነቱ ምንድነው እነሱ ተግባራውያን ናቸው እኛ መረጃ ሰብሳቢዎች ነን ዕውቀቱ እንኳን ሳይቀር ማለት والله ሰሃባ ሆኖ አያ ሰምቶ ብቻ የሚተው የለም ገባችሁ ያቅሙን ያህል ስራ ላይ ለማዋል ይሞክራል የነሱ ዕውቀት በዛን ዘመን ብዙ ጥራዝ መጽሐፍ አልነበረም ከረሱል ሰለላሁ ዐለይሂ ወሰለም ይሰማሉ በደንብ አርጎ አንቆርቁረው ወስደው والله ማታ የሰሙትን እቤት ተመልሰው ከባለቤቶቻቸው ጋር ሙዳረሳ ሲያደርጉ ነበር የሚያድሩ ሰሃቦች ታውቃላችሁ سمعت رسول الله صلى الله عليه وسلم يقول كذا እንደሲሉ ሰማሁ እንዲህ ብለዋል እንደውም መሄድ ያልቻሉ ሰዎች ራሱ ተራይዘው ይሄዱ ነበር في صحيح البخاري سيدنا عمر بن الخطاب رضي الله تعالى عنه من ይላሉ አንድ ጓደኛ ነበረኝ አንሳሪ ይላሉ ግመል አለን ግመል የምንጠብቀው ተራ በተራ ነው አሉ እሱ የሄደለት እኔ እጠብቃለሁ ዑመርን የሚያህል ሰው ማለት ማታ የመጣ ጊዜ ዛሬ ምን ሰማ ዛሬ እንዲህ ተብሏል ይሄ አይነት አያ ወርዷል አይነት ሐዲስ ተናግረዋል የተባለውን ነገር መጥቶ ለዑመር ይነግራል በማግስቱ እሳቸው ይሄዳሉ የሰሙትን ነገር ለሱ ይነግራል ይሄን ያህል ሕርስ አላቸው ጉጉት የኢማን የዕልም ተቅዋ ኢኽላስ ነው ጭንቀታቸው አንድ ቀን መጣና በራቸውን በኃይል ይቆረቁራል ያጓደኛቸው ምንድነው ያ ዑመር የሆነ ነገር አለውጣ ምን ተከሰተ غسانዎች መጡ እንዴ አልኩት አሉ غسان የሚባል የአረብ ጎሳ በሻም ዳርቻ ይቀመጥ የነበረ ሩሞች የሚደግፉት ካፊር የነበረ ህዝብ ነበር ወደ መዲና ለመዝመት ፈረሶችን ያዘጋጀ ጦር ያሰለፈ ነው ማለት ሰምተዋል በር ሲቆረቆር ስጋታቸው ምንድነው እነዛ ጠላቶች መጥተው መዲናን ያጠቁ ሆኖ ለዛ ነው የተጠራሁት ብሎ ደነገጡ አይ ይሄ አይደለም ከዚህ የበለጠ ነው አለ ወጣ ሲሉ طلق رسول الله صلى الله عليه وسلم نساءه አላቸው ያልተጣራ ወሬ ነበር እሱም የሰማውና የአላህ መልእክተኛ ሚስቶቻቸውን ጨርሰው ፈተዋል ዛሬ አላቸው ከረሱል ሚስቶች መካከል ደግሞ የዑመር ልጅ ሐፍሳ ይገኛሉ
ዑመር ብድግ ብለው ወደ መዲና ገቡ። በእርግጥም ረሱል ሰለላሁ ዐለይሂ ወሰለም ባለቤቶቻቸው መካከል አለመግባባት ተፈጥሮ ነበር። ቢማን ቤት እንደሚፈጠረው እሳቸውን ቤት አልፎ አልፎ ይፈጠራል። አፈታቱ ቢለይም ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ቤት ሄዱ። ቂሳው ረጅም ነው፣ እንደው መቼም ከተነሳ ብዬ ነው ተወሰነውን ላነሳው። በር ላይ ደርሶ ኻዳማቸው አለ። ዑመር በር ላይ ነው ብለህ አስፈቅድልኝ። ዝም ተባለ። አሁንም አስጠሩ። መጨረሻ ላይ ፈቀዱላቸው። ገቡ። ሰላም አለይኩም አሉና ቁጭ አሉ። እንዲህ ወደ ላይ ሳይ ምንም የለም፣ መሬት ሳይም ሰሌን ላይ ነው ሰውነታቸው ያረፈው፣ ሰንበር አውጥቷል። ዙሬን ያወሩት። ከዛ መካከል ግን ያ ረሱላህ ኪስራና ፋሪስ እነዚህ ኩፋር ህዝቦች እንዲህ በዱንያ እየተንደላቀቁ አሁን እርሶ መንገላታት እንዴት ነው? አላህን ቢለምኑት ይሰጠዎት የለ እንዴ አሏቸው። አወ ፊ ሸክን አንተ ያ ኢብነ አልኸጣብ፣ ሸክ ውስጥ ነው እንዴ ያለው? አሁንም አልገባህም እንዴ ዲኑ? ሱብሃንአላህ። ሐጃ ስላላደረጓት ነው እንጂ ዱዓ ያላደረጉት ይፈልጉ ኖሮ ተራራው ሁሉ ወርቅ ሁን ተብያለሁኝ እያለ ያናገረ ነው። አይ እንደው ሁኔታው አሳዝኖኝ ነው እንጂ ሸክ እንኳን አይደለም አሉ። እንግዲያውስ ኡላኢከ ቀውሙን ዑጅለት ለሁም ሐሰናቱሁም ፊ ዱንያ፣ እነዚህ እኮ ሰዎች ጥሩ ጥሩ ስራቸውን እዚህ ዱንያ ላይ እንዲጠቀሙ ለጊዜው የተሰጣቸው ሰዎች ናቸው። እኛ የሚጠብቀን ደግሞ ሌላ የድሎት ህይወት ስላለ እዚህ ዱንያ ላይ መንጠልጠል የለብንም ማለት። አየህ ወደ ደግ ሰው ጠጋ ማለት ሁሌም ድክመትን ያርማል ብያቸው የለ። ዑመር ኢብኑ አልኸጣብ እንኳን ትልቁ ሰው ታላቁ ሰሐቢ አሁን ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ሲሄዱ ትንሽ ነገር ተገኘችና ታረመች። لذلك የሰሐባ ሙጅተማዕ ከኛ የሚለየው እውቀትን ይፈልጋሉ፣ እውቀትን ግን ስራ ላይ ለማዋል ነው የሚፈልጉት። ያወቃው እንደው ያንዳንዳችን ያወቅነውን በትክክል ብንሰራበት እኮ በጣም ሳሊሖች እንሆናለን። እዚህ ውሸት ሐራም መሆኑን የማያውቃል፣ ዚና ሐራም መሆኑን የማያውቃል። እንደው ሐራም የሆኑ ነገሮች እኮ ጎላ ያሉት ሁላችንም እናውቃለን። ሐሜት ሐራም መሆኑን የማያውቃል፣ ግን እንጠነቀቃለን ወይ? ያ ሌላ ጥያቄ። ሰላት ዋጅብ መሆኑን እናውቃለን፣ ጾም ዋጅብ መሆኑን እናውቃለን፣ ቢረል ዋጅብ ብዙ የምናውቀው ነገር አለ። ከምናውቀው ላይ የምንሰራው የተወሰነውን። እዚህ ላይ ነው ልዩነቱ ማለት ነው። ስለዚህ ማወቅ ኢማንን ያዳብራል፣ ያፋፋል። የበለጠ ደግሞ ያወቅነውን ነገር ለመስራት ተዘጋጅተን ልባችንን ከፍተን እንጂ መረጃ ለመሰብሰብ መሆን አይገባውም። ጀው ኢማኒ ያስፈልገናል። የኢማን አየር ውስጥ መኖር፣ ኢማን የሚሸት ቦታ ውስጥ፣ ሰዎች ውስጥ፣ ሳሊሖች መካከል መቀመጥ፣ ያ ይጠቅመናል። ኸለል የለብንም፣ እንከን የለብንም። ጥሩ ነን ብሎ ማሰብ ግን ፍጹም ስህተት ነው። በጣም ትልቅ ስህተት ነው የምላችሁ። ብዙ ፕሮግራም ላይ ነው እኔም የዋልኩት እናንተም የዋላችሁት። ከዚህ በላይ ብዙ መሄድ የሚያሻን መስሎ አልታየኝም። እንግዲህ በሰማነው ተጠቃሚዎች አላህ ያድርገን። ይሄ እንዲህ አይነቱ ፕሮግራም መቼም የሆነ ሐሳብ ለማጫርና ለማነቃቃት እንጂ በቂ ዒልም በአንድ ቀን እንደማይገኝ እናውቃለን። የበለጠ ዒልም ከፈለጋችሁ አጠገባችሁ አሉ ዑለማዎች። ያው ኡስታዝ መሐመድ ኑር ሁልጊዜ እናንተ መካከል ነው ያለው። በክፉም ጊዜ በደጉም ጊዜ አልተለያችሁም። ከእንዲህ አይነቱ ጓደኞቻችሁና ወንድሞቻችሁ ዑለማዎቻችሁ ቀረብ ብላችሁ ያመኛልና መድኃኒቱን ንገሩኝ ማለት ያስፈልጋል። እኔ ምንም የለብኝም ማለት ድክመት ነው።
ድክመቱን ለማስተካከል ሁሉ ጊዜ ደግሞ መጣር ብልጠት ነው أسأل الله عز وجل أن يوفقنا لما يحب ويرضى وصلى الله وسلم وبارك على نبينا محمد وعلى آله وصحبه والسلام عليكم ورحمة الله وبركاته